ከደቀ መዛሙርቱ መካከል ሁለቱ ተከተሉት የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል። ዮሐንስን የሚያገናኛቸው ነገሮች እንደምታውቁት በአንደኛ ዮሐንስም እንደምታዩት የመጀመሪያው ሐሳብ ስለ ሕይወት ቃል የሚል ቃል አለ። አንደኛ ዮሐንስ ላይ ነውና እዛ ላይ ነው የምንቆየው። አንደኛ ዮሐንስን አውጡት፣ ስልካችሁ ላይ ከሆነ አውጡት፣ እንትናችሁ ላይ ከሆነ ምናልባት ከሚቀጥለው ሳምንት ጀምሮ እግዚአብሔር ይባርካት በመካከላችን ያለች እህት ኢትዮጵያ ስትሄድ አንድ ሻንጣ ሙሉ መጽሐፍ ቅዱስ ይዛ መጥታ ይሄንን ሰው ይዞት የሚሄደው ሳይሆን ቤተ ክርስቲያን ውስጥ መጽሐፍ ቅዱሳቸው ረስተው የመጡ ሰዎች እንዲጠቀሙበት ብላ ሰጥታለች። እግዚአብሔር አምላክ ይባርካት እና ካመጣችሁ ቆየ። እኛ ማህተም አድርገንበት ጽፈንበት አሁን ከሚቀጥለው ሳምንት ጀምሮ እዛ ጋር ይቀመጥላችኋል። እናንተም የራሳችሁን ይዛችሁ ነው። ምናልባት ተረስታችሁ ከመጣችሁም እዚህ ጋር እየወሰድን ተጠቅመን እንመልሳለን ማለት ነው። እሺ፣ ስለዚህ አንደኛ ዮሐንስን እናውጣና ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል በመጀመሪያ የነበረውን ያለ ይናገራል። ዮሐንስ ጽፎትም ተርኮትም ተናግሮትም ሰብኮትም የማይጨርሰው አንድ ውስጡ ያለ የሕይወቱ ተልእኮ አለ። ይሄ ቃል የሕይወት ቃል የእግዚአብሔር ቃል የሆነውን የእግዚአብሔርን ልጅ ኢየሱስን መተረክ በቃ በዮሐንስ ውስጥ ያለ ነው። እንደምታውቁት እነዚህ ሲኖፕቲክ ጎስፐል የሚባሉት የማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እያንዳንዳቸው ኢየሱስን የተረኩበት አተራረክ የተለየ ነው። ሁሉም ደግሞ ያስፈልገናል። ሁሉም አተራረክ ያስፈልገናል። ዮሐንስን ስለምናጠና አሁን ዮሐንስን እግዚአብሔር የተጠቀመበት ስለ ውልደቱ እንዲናገር አይደለም። የተናገሩ ሰዎች አሉ፣ ያስፈልጋል። እነዛ ሰዎች ባይተርኩልን ከባድ ነበረ። ግን ዮሐንስ በቃ መናገር የሚፈልገው እግዚአብሔር በሕይወት ውስጥ የላከው አንድ አሳይመንት አለ። እሱም የሕይወት ቃል የሆነው የእግዚአብሔር ቃል የሆነውን ኢየሱስን እንደሚገባ ይሄ መለኮት የሆነውን ኢየሱስን መግለጥ ነው። እግዚአብሔር አምላክ የተባረከ ይሁን። በጣም ደስ ይለኛል። እንደዚህ አይነት ስፔሲፊክ ነገር ኖረው አንድ ሲንግላት የሆነ ለአንድ ነገር ኖረው ሕይወታቸውን የሚደመድሙ ሰዎች በጣም ደስ ይለኛል። አንዱ ከዮሐንስ ማሮስ ነው። ብዙዎቻችን ብዙ ነገር እንነካለን፣ ስለ ብዙ ነገር እንናገራለን፣ ብዙ ነገር ማድረግ እንፈልጋለን፣ ብዙ ነገር መሆን እንፈልጋለን። ለአንዳንዶቻችን ጥሩ ሊሆን ይችላል። ግን አንዳንድ ሰዎች ከሚያስቀኑኝ ሰዎች ውስጥ አንዱ ዮሐንስ ነው። በቃ በምንም አቅጣጫ ሕይወቱ ያጠነጠነውና እምነቱ እግዚአብሔር እኔን ልኮኛል ብሎ የሚያምነው ቃል የሆነውን የእግዚአብሔርን ልጅ ከመጀመሪያ የነበረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር። ደስ አይልም? እግዚአብሔር አምላክ ስሙ ይባረክ። ስለዚህ ውስጡ ያለው ነገር ያብላላው ዮሐንስ ወንጌል ውስጥ ያብላላው እሱ ነው። አልበቃለውና አሁን መጥቶ ሌላ መልእክት ነው ሲጽፍ አሁንም እንደገና ውስጡ ያለው ነገር እሱ ነው። የሕይወት ቃል ከመጀመሪያ የነበረውን የሕይወት ቃል አሁንም ተርክላችኋለሁ አለ። እግዚአብሔር ስሙ ይባረክ። እንዲህ አጥርተን የምንናገርበት የሕይወታችን ተልእኮ ጠባብ የሆነ የምንኖርለት፣ የምንሞትለት፣ የምንገልጸው፣ የምንተርከው አንድ የሆነ ነገር መያዝ እንድንችል እግዚአብሔር አምላክ ይርዳል። ከመልእክቱ ባሻገር ነው ይህን የምናገረው። ከመልእክቱ ባሻገር ግን አንድ ሰው በሕይወት ውስጥ በቃ የሚያጠበጥበውና የማይለቀው የተጠራሁት ለዚህ ነው። የያዝነውን ነገር በደንብ አድምተን፣ በደንብ ረግጠን፣ በደንብ ጫምቀን ያንን ነገር ተርከንና ሰተን ማለፍ እንድንችል እግዚአብሔር አምላክ ይርዳል። ዮሐንስ ይሄ ነው ውስጥ ያለው። በመጀመሪያ ቃል ነበረ። ብዙዎች የማቴዎስን ወንጌል
የዮሐንስን ወንጌል የሉቃስን የማርቆስን ወንጌል አይተው በሰውነቱ ብቻ ሊወስኑት ይፈልጋሉ ኢየሱስን። የጠራቢው የዮሴፍ የማርያም ልጅ ብለው ኢየሱስን ወስነው የሆነ ሰፈር ልጅ ማድረግ ይፈልጋሉ። ከዛም ካለፈ ከእግዚአብሔር ዘንድ የተላከ አይሁድን ነፃ ሊያወጣ የተላከ አርበኛ ወይም ደግሞ በቃ ነፃ አውጪ ሊያደርጉት ይፈልጋሉ። ዮሐንስ ግን ከእግዚአብሔር ጋር ከነበረው ቅርበትና እግዚአብሔር ከገለጠለት ነገር የተነሳ በመጀመሪያ ምን ነበረ? ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነበር ይለንና ከዛ በኋላ ላይ እመጣበታለሁ። ይሄ ኖስቲክስ የሚባሉ በእውቀት ላይ የተመሰረተ ዓለም ሁሉ እግዚአብሔር ራሱ ኢየሱስን የላከበት ምክንያት እውቀትን ለመግለጥ ነው። አንድ ጥልቅ እውቀት አለ። አንድ ሰዎች ሁሉ ሊደርሱበት ያልቻሉ እውቀት አለ። ያ እውቀት ኢየሱስ ነው ብለው ይናገራሉ። በኋላ ስለሱ እናገራለሁ። ግን ዮሐንስ ኢየሱስን ዲቫይን አደረገውና መለኮት ነው፣ በእግዚአብሔር ዘንድ የነበረ ነው፣ ራሱ እግዚአብሔር ነው ካለ በኋላ ትዝ ይላችኋል፣ ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሲሆን ቃልም ንገሩኝ እናንተ ምን ሆነ? ጌታ ስሙ ይባረክ። ቃልም ሥጋ ሆነ። ምንና ምንን ተሞልቶ? በማን አደረ? በእኛ አደረ። ኢየሱስ ጌታ ነው። ስለዚህ ኢየሱስ መንፈስ ነው፣ አምላክ ነው፣ ገዢ ነው፣ ራሱ እግዚአብሔር ነው። ግን ደግሞ በመካከላችን አድሮ ምን አድርገዋል? ሥጋ ለብሷል። ኢየሱስ ጌታ ነው። ስለዚህ አንደኛ ዮሐንስ ጻፈው ነው። ስለዚህ የሚነሳው የሚያጠነጥነው ሁል ጊዜ በውስጡ ካለ እምነትና መረዳት ነው። ይህንን ይዞ በመጀመሪያ ስለ ሕይወት ቃል በመጀመሪያ የነበረውን ነገር እነግራችኋለን እያለ ይናገራል። እሱ እግዚአብሔር ብቻ አይደለም፣ እሱ አምላክ ብቻ አይደለም፣ እሱ መንፈስ ብቻ አይደለም። ነገር ግን ሥጋ ሆኖ መንፈስንና እውነትን ተሞልቶ በእኛ መካከል አድሯል ካለ በኋላ ይሄ ብቻ አይደለም ይልና ያው ሌላ ጊዜ በሚቀጥለው ሳምንት መጣበታለሁ። ወደ ክፍሉ ምገባው ኔክስት ዊክ ነው። ግን በሚቀጥለው ሳምንት ስንመጣ ምዕራፍ 1 ከቁጥር 1 እስከ 3 እስከ 4 የምትናገሩት በዓይኖቻችን ምን ያደረግነውን ያየነውን፣ ከዛስ በኋላ የተመለከትነውን። ማየትና መመልከት ይለያያል። ማየት እንደዚህ ፊዚካሊ የሚታይ ነው። መመልከት ግን ማስተዋል ነው፣ ማንነቱን ማወቅ ነው። ኢየሱስን ብዙዎች አይተውታል። ፈሪሳውያን አይተውታል። በነበረበት ጊዜ ብዙ ሰዎች የማየት እድል አጋጥሟቸዋል። አይተዋል ኢየሱስን? አዎ አይቼዋለሁ። የጠራቢው የዮሴፍ የማርያም ልጅ ኢየሱስ በሰፈር አለፈ፣ አይቼዋለሁ ይላሉ። ነገር ግን አልተመለከቱትም። መመልከት ማለት ኢየሱስ የመጣበትን ፐርፐዝ ማወቅ ማለት ነው። መመልከት ማለት የኢየሱስን ሐሳብ መረዳት፣ በጥልቀት ኢየሱስ ማን ነው የሚለውን ግንዛቤ ማወቅ ያሳያል። ለዚህ ነው በዓይኖቻችን ያየነውን ከዛ በኋላ የተመለከትነውን፣ እግዚአብሔር ስም ይባረክ፣ በእጆቻችን ምን ያደረግነውን የዳሰስነውን። ሃሌሉያ። ምን እያለ ነው ያለው? ኢየሱስን መንፈስ ነው እንዳትሉ። ብዙ አይነት ትምህርት አለ፣ በኋላ መጣበታለሁ። ኢየሱስ አልሞተም። ሌላ አሁን እስላሞች እንደምታውቁት አላህ አይሞትም የሚል ተናለሽ። በመጀመሪያም ኢየሱስ እግዚአብሔር ብሎ አያምኑም። ግን ኢየሱስ በተአምር እንደተወለደ ያምናሉ። ከድንግል እንደተወለደ በድንግልና ማርያም ኢየሱስን እንደወለደችው ያውቃሉ። ኢሳ ደግሞ ከእግዚአብሔር ዘንድ የተላከ ነው ብለው ያምናሉ። ነገር ግን ልክ በሞቱ ጊዜ እግዚአብሔር የኢሳን መልክ ሌላ ሰው ላይ አደረገና ኢየሱስ መስሏቸው ያንን ሰው ሰቀሉ እንጂ ኢሳ አልሞተም ይሉናል። ለምንድን ነው ይሄንን የሚሉት ብለን ስናስብ የኢየሱስን ሥጋ መሆን በሥጋ መከራ መቀበሉን እና መሞቱን ለመካድ የመጣ ትምህርት ነው። ሐዋርያው ዮሐንስ በዚህ በአንደኛ ዮሐንስ ትምህርቱ ላይ በደንብ አስረግጦ ለማስተማር ይሞክረው ይህን ሐሳብ ነው።
ዳሰነዋል፣ አይተነዋል፣ ተመልክተነዋል። በሰፈራችን ነበረ። እውነት ነው፣ አምላክ ነው። እውነት ነው ደግሞ ምንድነው? በመካከላችን ኖሮ አይተነዋል። ሥጋ ለብሶ አይተነዋል። ኢየሱስ በሥጋ እንዳልመጣ የሚናገር ሁሉ ከእግዚአብሔር አይደለም ይላል እግዚአብሔር ቃል። እዚሁ ዮሐንስ ይናገራል። ስለዚህ ይህንን ለማስረዳት ይሞክራል። ሁለተኛው ሐዋርያው ዮሐንስ በሕይወቱና በአኗኗሩ የነካቸው ሰዎች ይህንን ማየት ይኖርብናል። ማን የጻፈ? አንድ መጽሐፍ ስናነብ መጽሐፉን ከማንበባችን በፊት ስለ መጽሐፍ ቅዱስ የምናገረው ስለ ማንኛውም መጽሐፉን ከማንበባችን በፊት አንድ አውቶማቲክሊ አእምሯችን ጥያቄ ይጠይቃል። ሳንወድ በግድ ማን ነው ይሰል? ስለ ኢኮኖሚ ጻፈ መጽሐፍ ከሆነ ስለ ኢኮኖሚ የተባለውን ነገር ለመስማት ወይ ስለ ጤና የተባለውን ነገር ለመስማት ማን ሁዝ ሺ እንላለን። ማን ነች? አኗኗሯ ምንድን ነው? ፕሮፌሽኗ ምንድን ነው? ፕሮፌሽኑ ምንድን ነው? በምን ነገር ላይ ነው የሰራው ብለን እናስባለን። ምንም ከጻፈው መጽሐፍ ጋር ታይትል ጋር ምንም ተያያዥነት የሌለው ነገር ከሆነ ወዲያውኑ ተራሽ እናደርገው አናነበው። ግን የሜዲካል ዶክተር ወይ ደግሞ ሰርጀን ሆኖ ስለ አንድ ሕክምና ከጻፈ ወይ ደግሞ ኢኮኖሚስት ሆኖ ከጻፈ ያን ልክ እንደዚሁ ዮሐንስን መጽሐፍ በደንብ ለመረዳት ጸሐፊው ማን ነው? በሕይወቱ ማንን ነክቷል ብላችሁ ታርቡ። አሁን ታሪክ ነው ማንብላችሁ። ፖሊካርፕ የሚባል የሰመርኔስ ሰውዬ ነው። የሰመርኔስ ተወላጅ ነው። ፖሊካርፕ የሚባል የእምነት አባት ነው። አንድ 4 የእምነት አባቶች ነግራቸዋለሁ። እነዚህ የእምነት አባቶች እንደ ማንኛውም ሰው ያሉ አይደለም። በዘመናቸው ተጽዕኖ ፈጣሪ የነበሩ ሰዎች ናቸው። በዘመናቸው የኢየሱስን ወንጌል አጥብቀው የያዙ እንዳይበረዝ በዘመኑ ከተነሳ ክፉና ሐሰተኛ ትምህርት ነው ይሄ ነው እውነቱ ብለው ስለ ክርስቶስ ወንጌል የሚሟገቱ ሰዎች ናቸው። እነ ፖሊካርፕ፣ እነ ኢግናቲየስ፣ እነ ኢራኔስ እና እነ ክሊመንት የሚባሉ ሰዎች ነግራቸዋለሁ። ለምንድን ነው ወስጄ ከታሪክ ነግራችሁ? ይሄ ሰው ዮሐንስ በሕይወቱ ኢምፓክት ያደረጋቸው ሰዎች ናቸው። ለእውነት ኖሮ እውነትን ገልጦ ከዛ በኋላ የሱን ለእውነት የጣበቀ ዴዲኬሽን አይተው ፖሊካርፕ ታሪክ ስታጠኑ የዮሐንስ ደቀ መዝሙር ነበረ ይባላል። በጣም ክሎዝ የሆነ የዮሐንስ ደቀ መዝሙር ነው። ብዙ ፖሊካርፕ መጽሐፍ ጽፏል። ለፊልጵስዩስ ሰዎች መጽሐፍ ጽፏል። ልክ ሐዋርያ ጳውሎስ ለፊልጵስዩስ ሰዎች ብሎ እንደጻፈ ፖሊካርፕም ለፊልጵስዩስ ሰዎች ጽፏል። የጻፈውን መጽሐፍ ብታዩት ትገረማላችሁ። ኤግዛክትሊ ከዮሐንስ አጻጻፍ ሁኔታ ጋራ በደንብ የተያያዘ ነገር ኢየሱስን በደንብ እንደውም የእምነታችሁ ፈጻሚ የሆነውን ኢየሱስን እንድታውቁት እጽፍላችኋለሁ የሚለው ከመጽሐፍ ቅዱስ ጋር አልተካተተልንም። በዘመኑ ለምን እንዳልተካተተ አላውቅም። ግን ፖሊካርፕ የጻፈው የፊልጵስዩስ መጽሐፍ እናንተ ጉግል ብታደርጉ ታግኙታላችሁ። ብታነቡት የሚነግራችሁ ኢየሱስን አድምቆን ሳይለው ከየት አገኘው? ከዮሐንስ። እግዚአብሔር ስሙ ይባረክ። ከዮሐንስ ነው ያገኘው። ይሄ ብቻ አይደለም። ፖሊካርፕ የዮሐንስን ሕይወት በጣም ኮፒ የሚያደርግ ሰው ነበረ እና ዮሐንስ ለመልእክቱ ብቻ አይደለም ታማኝ የነበረው፣ መልእክቱ ለሚያመጣው ዋጋ ሁሉ ለመክፈል የቆረጠ ሰው ነበረ። ከአንድም 2 3 ጊዜ በተለያየ መከራ ውስጥ ያለፈ ሰው ነው። ከዘይት ቅቅላት ጀምሮ ብቻውን በፊጥሞ ደሴት ላይ የነበረ ሰው ነው። ፖሊካርፕ ይህንን ነገር በደንብ ያይ ነበረ። ዮሐንስን መምሰል ነበር የሚፈልገው። ዛሬ እንደዚህ አይነት ደቀ መዝሙር ማስፈራት እንድንችል እግዚአብሔር አምላክ ይርዳል። በጣም የሚገርም ነው። ምን አይነት ተጽዕኖ እንዳመጣበት አላውቅም። ግን አንድ ቀን የሮም ገዢ ፖሊካርፕን ያዘና በአደባባይ ይዞት ታሪኩን እንደምታውቁት ስቅላት አዘጋጅ ምንድነው በእሳት መቃጠልን አዘጋጀና አሁን የተወሰነው ይሄ ነው። ግን ያ የሮም ገዢ አንድ እድል እሰጥሃለሁ አለው ለፖሊካርፕ። ይሄንን ኢየሱስ የምትለውን ካድ፣ ሌላ ህይወት፣ ሌላ እድል፣ ሌላ በረከት አዘጋጅልሃለሁ፣ አለበለዚያ ግን በእሳት ትቃጠላለህ አለው። ፖሊካርፕ የእምነቱ አሻራ ካስቀመጠበት ከዮሐንስ ስለተማረ ጌታ ኢየሱስ 86 ዓመት ሙሉ ተሸከመኛል።
ጌታ ኢየሱስ ባመለኩበትና ባገለገልኩበት በሕይወቴ በነበርኩበት ዘመን ሁሉ ጌታ ኢየሱስ አንድ ቀን እንኳን ፊቱን አጥቁሮብኝ አሳዝኖኝ አስቀይሞኝ አያውቅም። ያልበደለኝን ይህን የሕይወቴን እረኛን ኢየሱስን እንዴት አድርጌ በሕይወቴ መጨረሻ ላይ አሳዝነዋለሁ? ስለዚህ የምትፈልገውን አድርግ ብሎ በእሳት ተቃጥሎ አለፈ። እግዚአብሔር አምላክ ስሙ ይባረክ። ከየት መጣ ብትባሉ ዮሐንስ የነበረውን የሕይወቱን ስታይል ተከትሎ ነው። ለምንድን ነው የምትለው ካላችሁኝ፣ በጣም ዛሬ ላይ የኔና የናንተ አገባብና አወጣጥ ይወስነዋል። አንዳንድ ሰዎች ደጋግሜ እንደምናገረው ክርስትና እንደሷ ከሆነ በአፍንጫ ይውጣ ይላሉ። ምክንያቱም ከኛ ያዩት ከኛ የተማሩት ስንወላወል እነሱ እንደሚሉት ስናደርግ ክርስትናችንን የእግዚአብሔርን ቃል ስታንዳርድ ጠብቀን አይደለም ለቀን ስንሄድ ስለሚያዩ ለብዙዎች መሰናከያ ሆነናል። መጽሐፍ ቅዱስም በተለያየ አቅጣጫ ለሌሎች መሰናከያ እንዳንሆን ይናገራል። ግን ዮሐንስ በሕይወቱ ጭምር በስብከቱና በትምህርቱ በሕይወቱ ጭምር ብዙ ሰዎችን ነክቷል። አንደኛው ፖሊካርፕ ነው። ሁለተኛው ኢግናቴስ የሚባል የአንጾኪያ ተወላጅ ነው። ኢግናቴስ ይባላል። በቅርብ ከዮሐንስ ጋር አልነበረም። ነገር ግን የዮሐንስ መጽሐፍና የዮሐንስ ትምህርቶች ኢምፓክት አድርጎታል ይላሉ የመጽሐፍ ቅዱስ ሰዎች ሲናገሩ። ሕይወቱ በዚህ በዮሐንስ ትምህርት ተነክቷል። ስለዚህ የዮሐንስ ደቀ መዝሙር ነበረ። የመስዋዕትነት ሕይወት ለመኖር በቁርጠኝነት ተነስቶ የሚኖር ሰው እንደነበረ እናያለን። ሌላው ኢራኔስ የሚባል ሰው ነው። የፖለቲካ አቅጣጫ የነበረው የራሱ ፊሎሶፊ የሚከተል ሰው ነበር። ነገር ግን ከዛ ውስጥ ወጥቶ የዮሐንስን አካሄድ የተከተለ ሰው እንደነበረ እናያለን። ሐዋርያዊ ትምህርት እንዳይዛባ ዮሐንስ የተከተላቸውን ፕሪንሲፕሎች ተከትሎ የሄደ ሰው ነበረ። ክሊመንት የአሌክሳንድሪያ የሚባል ሰው አለ። እሱም ልክ እንደዚሁ ምንድነው ዮሐንስ የቆመለትን እውነት ይዞ የሄደ ሰው ነበር። ስለዚህ እነዚህን ሰዎች በሕይወቱ ነክቷል ይሄ ጸሐፊ። ሶስተኛው አሁን ከመጽሐፍ ቅዱስ ውስጥ ያለው ነገር ምናየው ሶስተኛው ዓላማውን እንመልከት። እጽፍላችኋለሁ እያለ የሚናገራቸውን 6 ነገሮች አይተን እንጨርሳለን። ዓላማው የዮሐንስ ወንጌል የተጻፈበት ዓላማ አንደኛ፣ እስቲ አብረን እንመልከት። ቁጥር 6 ላይ ቁጥር 4 ላይ ደስታችሁ እንዲፈጸም ይህንን ምን አድርግላችኋለሁ? እጽፍላችኋለሁ። አሁን በደንብ እንድትረዱኝ እና እንድትሉ ይፈልጋለሁ። የዮሐንስ ይህንን መጽሐፍ የጻፈበት ዓላማው ደስታችሁ ምን እንዲሆን? እንዲፈጸም። የሰው ደስታ የሚፈጸመው ቃል የነበረውን እግዚአብሔር የሆነውን ይህንን የሕይወት ራስ የሆነውን ኢየሱስን በመያዝ ነው የሰው ደስታ ሊፈጸም የሚችለው። በክርስትና ውስጥ አንዱ ያገኘነው በረከት ደስታችን ፍጹም እንዲሆን ያደርገዋል። ኢየሱስ ጌታ ነው። ምን ማለት ነው ካላችሁኝ፣ ምናልባት ሊያመን ይችላል፣ ምናልባትም ግራ ሊገባን ይችላል፣ ምናልባትም አንዳንድ ነገሮች ላይሟሉልን ይችላሉ። ግን እነሱ ነገሮች እንዳሉ ሆነው ኢየሱስን ስናይ ግን ደስታችን ምንድነው? ፍጹም ነው። አሜን። ፍጹም ነው። በዙሪያችን ያለ ነገር ደስታችንን አይወስደውም። ለዚህ ነው ሐዋርያው ጳውሎስ ደስታችሁ ፍጹም እንዲሆን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15-11 ላይ ሲናገር ደስታችሁ እንዲፈጸም ይህንን ላለው ብሎ ያስተምራል። ትእዛዜን ጠብቁ እያለ ይናገርና ስለ መልካም ደቀ መዝሙርነት ይናገርና ከበኋላ ደስታችሁ እንዲፈጸም ይህንን ይናገራል። የክርስቶስ ኢየሱስም ሐሳብ ይሄ ነበር። ሐዋርያው ጳውሎስም በሁለተኛ ፊልጵስዩስ ምዕራፍ 2 ላይ ሲናገር እንዲላል ሕይወቴ እንኳን ቢፈስ ደስ ብሎኛል፣ እናንተም ምን ይበላችሁ? ደስ ይበላችሁ። 4:4 ላይ ሁልጊዜ በጌታ ደስ ይበላችሁ። ምን ማለት ነው? የክርስትናችን መልእክት የደስታ መልእክት ነው። የኢየሱስ ወንጌል የደስታ ወንጌል ነው። ለሚሰማው ሰው
ለሚያደምጠው ሰው ወንጌልን ለሚከተለው ሰው ምን ያመጣል? ደስታን ይሰጣል። እግዚአብሔር አምላክ የተባረከ ይሁን። የማይወሰድ ደስታ፣ የማይደፈርስ ደስታ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ሐዋርያው ዮሐንስ ይህን መልእክት ሲጽፍ ለምንድን ነው የጻፍከው ስትሉት ሕይወቴ ውስጤን የሚጎተጉተኝ አንደኛው ነገር ደስታችሁ ፍጹም እንዲሆን። ምን በማድረግ? ኢየሱስን በመንካት፣ ኢየሱስን በመዳሰስ፣ የተገለጠውን ኢየሱስን በማወቅ። ወገኖቼ አላወቅነውም፣ አልደረስንበትም። በጣም ሩቅ ነን። ዛሬ መገስገስ እንዲሆንልን እግዚአብሔር አምላክ ይርዳን። ዛሬ እግዚአብሔርን ወደ ማወቅ ማደግ እንድንችል እግዚአብሔር አምላክ ይርዳን። ምናልባት 2-3 ጥቅሶች አውቀን እግዚአብሔርን ያወቅነው እንዳይመስለን፣ የሆኑ ጸሎቶች አውቀን እግዚአብሔርን ያወቅነው እንዳይመስለን። እግዚአብሔርን ማወቅ እጅግ ታላቅ ምስጢር ነው። እግዚአብሔርን ወደ ማወቅ መድረስ እንድንችል እግዚአብሔር አምላክ ይርዳን። ይሄ ሲሆን ደስታችን ፍጹም ይሆናል። የማይደፈርስ ደስታና ሰላም እግዚአብሔር በውስጣችን ውስጥ ያፈሳል። ሰውየው እንዳለው ማለት ነው። የኮሪያው ሰውዬ ጎርፍ መጥቶ እንደምታውቁት በቃ ሁሉ ነገር አጥለቀለቀ እና ፓስተሩ በቃ ሄዶ አንደኛውን ነጋዴ እስቲ ልጎብኘው ይሄን ሰውዬ በቃ ንብረቱን አጥቷል። ስለዚህ ጎርፍ ነው የመጣው። መጋዘን ውስጥ የነበረው ጨው በሙሉ አጣጥቦ ወስዶታል እና በቃ ልጎብኘው ብሎ ሄደና ሲሄድ መጋዘን ውስጥ እዛ ጆንያ ላይ ውሃው ጨው አልቋል። ውሃ ወስዶታል እና ጆንያ ላይ ቁጭ ብሎ ሰውየው ይዘምራል እና እየዘመረ እያለ ዋው እግዚአብሔርን ስላንተ አመሰግናለሁኝ፣ ዛሬም ትዘምራለህ፣ ጌታ ይባርክ ሲለው፣ አዎ ፓስተር፣ ውሃው የወሰደው ጨዌን ነው እንጂ ኢየሱስን አልወሰደብኝም አለ። ስለዚህ ኢየሱስ አይወሰድብንም። በየትኛውም ሁኔታ ውስጥ ደስታችን ፍጹም እንዲሆን ሌላ ጊዜ መለስበታለሁኝ። ደስታችን ፍጹም የሚሆንበትን ምስጢር ይነግረናል። እግዚአብሔር አምላክ የተባረከ ይሁን። ሁለተኛው ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ እጽፍላችኋል ይላችኋል። ኃጢአትን እንዳታደርጉ። ለምንድን ነው ይህን መልእክት የምትጽፈው? ምንድን ያነሳሳህ? የእግዚአብሔርን ልጆች የማይመጥን አካሄድና ሕይወት ውስጥ እንዳይገቡ፣ ኃጢአትን እንዳይለማመዱ፣ የማይመጥናቸው ሕይወት እንደሆነ መናገር እፈልጋለሁ ነው የሚለው። እንዳታደርጉ ተጸየፉት። ኃጢአት እያባበለ እንዳይወስዳችሁ ኃጢአትን እንድትጸየፉት የሚያደርግ ትምህርት ነው የመጣሁት ይላቸዋል። እንዳታደርጉት። ልጆች ሆይ ኃጢአታችሁ ስለ ስሙ ይቅርታ ልጆች ሆይ ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ። ሶስተኛው ለምንድን ነው የጻፍከው ስትሉት ኃጢአታችሁ እንደተሰረየ እንድታውቁ ይላል። አንደኛው ምንድነው? ደስታችሁ ፍጹም እንዲሆን። ሁለተኛው ምንድነው? ኃጢአትን እንዳታደርጉ። ሶስተኛው በጣም ደስ ይለኛል፣ ኃጢአታችሁ እንደተሰረየላችሁ እንድታውቁ። ኢየሱስ ጌታ ነው። በጣም የብዙዎቻችን ድካምና ሰይጣን ዛሬ ቅዱሳንን እያጠቃ ያለበት ነገር ቢኖር ምንድነው ካላችሁ የተሰረየውን ኃጢአት እያሳሰበን፣ እግዚአብሔር በደሙ ያነጻውን ኃጢአት እያሳሰበን፣ እየወቀሰን፣ እየገሰጸን በኀፍረት እንድንኖር፣ እንድናቀረቅር፣ ኮንፊደንሳችንን ሉዝ እንድናደርግ ነው። ሐዋርያው ዮሐንስ ኃጢአትን እንዳታደርጉ እጽፍላችኋለሁ ይልና ቀጥሎ ሶስተኛው ኃጢአታችሁ ተሰርዮአል፣ የኃጢአታችሁ ቅጣት ተከፍሏል። ይህ እንድታውቁ አንደኛ ዮሐንስ ምዕራፍ 2 ቁጥር 12 ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ምን ብሏል? ተሰርዮአልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ስሙ። ጎበዞች ሆይ ክፉውን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። ቁጥር 14 ላይ ብርቶች ሆይ
ጎበዞች ሆይ ብርቱ ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ይሄ ዕውቀት አእምሮአችንን እንዲገዛ እግዚአብሔር አምላክ ይርዳን። ኃጢአታችን በክርስቶስ ኢየሱስ ደም እንደተከፈለ እንደተሰረየ በማወቅ ሰይጣን ሊያሸማቀን ወደኛ ሲመጣ ንስሐ መግባታችንና መታጠባችንን ብቻ እርግጠኛ ነው። ሌላ ጊዜ መጣበታለሁኝ። እዛው ምዕራፍ 1 ላይ ሲናገር የክርስቶስ ኢየሱስ ደም ምን ያደርጋል? ያነጻል ነው የሚለው። አለቀ በቃ። ያነጻል። ኢየሱስ ያነጻውን ኃጢአት እንደገና ማሰብ አይቻልም። ከዚህ መጽሐፍ ስንወጣ ዕብራውያን ምዕራፍ 10 ቁጥር 17 ላይ አንድ ቃል ታገኛላችሁ። በጣም ደስ የሚል ኃጢአታችሁንና በደላችሁን ደግሜ አላስበውም ይላል። ይህንን ዕውቀት ነው እንድናውቀው ሐዋርያው ዮሐንስ የሚፈልገው። ኃጢአታችሁ ተሰርዮአል። ሰይጣን ሁልጊዜ ሊያሸማቀን ይፈልገው። የዛሬ ስንት ዓመት ያደረግነው ነገር ለዚህ ነው የማይከናወንልህ። ለዚህ ነው የታመምከውና የታመምሽው። ለዚህ ነው የነካው ነገር ሁሉ የማይባረከው ይሄና ይሄ ስለሆነ ነው ያለ ሁል ጊዜ። ስለዚህ አንድ ዕውቀት ያስፈልገናል። ሐዋርያው ዮሐንስ ይሄን መልእክት ወደኛ ሲመጣ ኃጢአታችሁ እንደተሰረየ አውቃችኋልና ይሄንን እጽፍላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። አሜን። ስለዚህ ይሄን ዕውቀት ዛሬ እግዚአብሔር ያብራልን። ይሄ ብቻ አይደለም። በመጀመሪያ የነበረውን አውቃችኋል፣ ክፉን አሸንፋችኋል፣ አብን አውቃችኋል ያለ ይነገራል። ሊቀጥል አራተኛው ለምንድን ነው ይሄ የተጻፈበት ዓላማ ስትሉ ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ እጽፍላችኋለሁ ይላል። እዛው 1 ዮሐንስ ምዕራፍ 2 ቁጥር 21 ላይ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ስለዚህ ውሸት ሁሉ ከእውነት እንዳልሆነ የሚዋሻውን ውሸት፣ በደህንነታችሁ ላይ የሚዋሻውን ውሸት፣ በማንነታችሁ ላይ የሚዋሻውን ውሸት ከእውነት ለይታችሁ እንድታውቁ፣ እውነትን አስረግጣችሁ እንድታውቁ እጽፍላችኋለሁ። የሚዋሽ ውሸት አለ። አንዳንድ ጊዜ ሰይጣን ሲዋሽ ከሰይጣን ውሸት ጋር እንተባበራለን። በእኛ ላይ ሲዋሽ እኛ ምን ዋሻለን? ሰይጣን ብቻ አይደለም በእኛ ላይ የሚዋሸው፣ ሰዎች ብቻ አይደለም በእኛ ላይ የሚዋሹት። እውነትን ካለማወቃችን የተነሳ እኛ እንዋሻለን። ስለዚህ አሁን እጽፍላችኋለሁ ምን? ውሸትን ሁሉ ከእውነት እንዳልሆነ ታውቁ ዘንድ እጽፍላችኋለሁ። መጣበታለሁ ሌላ ጊዜ። በዚህ ዕውቀት እግዚአብሔር ይባርከናል። አሜን። የዚህን መልእክት መጽሐፍ ሐሳብ ስናገኘው ውሸት ምን እንደሆነ እናውቃለን። የውሸት አባት ዛሬም በቤተ ክርስቲያን ላይ ዛሬም በቅዱሳን ላይ እንዴት እንደሚዋሽ እናያለን። ስለዚህ እሱን እናነጋግራለን። አምስተኛው የስተት ትምህርትን እንድትለዩ ይላል። 1 ዮሐንስ ምዕራፍ 2 ቁጥር 26 ላይ ስለሚያስቷችሁ ሰዎች ይህንን ጽፌላችኋለሁ። ስለ ስተት ትምህርት ቆላስያስ ምዕራፍ 2 ቁጥር 8 ላይ እንዲህ የሚል ቃል አለ። በክርስቶስ ላይ ሳይሆን በሰዎች ወግና በዚህ ዓለም መሰረታዊ መንፈሳዊ ኃይሎች ላይ በተመሰረተ ፍልስፍና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ። ብዙ የሚያስት ትምህርት አለ። የክርስቶስ ትምህርት ያልሆነ ወግ አለ፣ ፍልስፍና አለ፣ መንፈሳዊ ኃይላት ይላል። በመንፈሳዊ ኃይላት የሚደረግ ምክር አለ ይላል። ማንም እንዳያስታችሁ ይህን ጽፍላችኋለሁ። ስለሚያስቷችሁ ሰዎች ጽፍላችኋለሁ። የስተትን ትምህርት ለይታችሁ ታውቁ ዘንድ። በተለይ ይህንን ተናግሬ ቶሎ ጨርስ፣ ሰዓት ይደርሷል። በዛ ዘመን የኖስቲሲዝም ትምህርት አለ ብያችኋለሁኝ። ከነዚህ ሰዎች ትምህርት አንጻር የሚናገረው ይህንን ሐሳብ ልናገር። ምን ማለት ነው የኖስቲሲዝ ትምህርት? ይሄ ዛሬም አለ። በጣም ሰርች ሳደርግ መልኩን ቀይሮ ኒዮ ኖስቲሲዝም ነው የሚባለው፣ ወይም ደግሞ የኒው ኤጅ ሙቭመንት አይነት ትምህርት ነው ያለው። በጣም በእውቀት ላይ ያለ ነው። ልንገራችሁ ምንድነው ይሄ ትምህርት ካላችሁ፣ ምስጢራዊ እውቀት ገላጭ። ኢየሱስ ወደ ምድር የመጣው የሰው ልጅ እውነተኛ ማንነቱን እንዲያውቅና ከቁሳዊው ዓለም እስር ቤት ነፃ ሊያወጣው ነው የመጣው ይላሉ። እውቀትን ለመስጠት ነው የመጣው። ከቁሳዊው ዓለም
ሊያወጣው ምስጢራዊ ዕውቀት ሊሰጠው ነው የመጣው ብለው ይናገራሉ። አንድ ሁለተኛው ኖስቲኮች ድነት ወይም ሰልቬሽን የሚገኘው በደሙ መፍሰስ ሳይሆን እርሱ ባመጣው ጥልቅ ዕውቀት ነው ብለው ያስተምራሉ። ይሄ በዮሐንስ ዘመን የነበረ ትምህርት ነው። ድነት ወይም መዳን የሚገኘው ጥልቅ በሆነ ኢየሱስ ይዞት በመጣው ዕውቀት ነው። መንፈሳዊ ዕውቀት ይባላል። ስለዚህ እሱን ዕውቀት ስናውቅ ዓለም ሁሉ ክፉ እንደሆነ እናውቃለን። ለዚህ ነው ኢየሱስ በሥጋ አልመጣም ብለው የሚናገሩትና የሚያስተምሩት ሥጋ ክፉ ነው፣ ሥጋ ኃጢአት ነው፣ ከሥጋ መልካም ነገር አይወጣም ብለው ስለሚያስቡ ለዛ ነው ኢየሱስ የመጣው ይሄንን ዕውቀት ለመግለጽ ነው ይላሉ። ይሄን አሳዙልኝ። አሁንም እነዚህ የኖስቲሲዝም ትምህርት በጣም ልናቆም ይገባ ነው። የኢየሱስ ባህሪ ብዙዎች ኢየሱስ እውነተኛ ሥጋዊ አካል አልነበረውም፣ ቁሳዊ ነገር ሁሉ ከክፉ ነገር ስለሆነ መለኮታዊው ኢየሱስ በሥጋ አልተገለጠም ይሉና ስሙ ይሄንን ሰው በሆነው ኢየሱስና በመለኮታዊው ክርስቶስ መካከል ልዩነት አለ ብለው ያስተምራሉ። ክርስቶስ በጥምቀት ጊዜ በኢየሱስ ላይ እንደወረደና ከመስቀሉ በፊት ደግሞ ጥሎት እንደሄደ ይናገራሉ። ሰማችሁ ይሄንን ያልኩትን? ኢየሱስና ክርስቶስ የሚባለውን ለነጣጥለው ነው የሚያዩት። ክርስቶስ መለኮት ነው፣ ኢየሱስ በሥጋ ነው የመጣው። ስለዚህ ኢየሱስ በሥጋ መጥቷል። መለኮት የሆነው ኢየሱስ ወይም ክርስቶስ ኢየሱስን ያገኘው በተጠመቀ ቀን ክርስቶስ የሚባለው መለኮት አገኘው። ስለዚህ ሊሞት ደግሞ ባለበት ከመሞቱ በፊት ደግሞ ክርስቶስ ተለየው። የሞተው ኢየሱስ በሥጋው ብቻ ነው ብለው ይህንን ትምህርት ያስተምራሉ። በጣም አጋንንታዊ ትምህርት ነው። ኢየሱስ በሥጋ አልመጣም ለማለት ነው። እና ከብሉይ ኪዳን አምላክ ጋር የብሉይ ኪዳኑ አምላክ ክፉ አምላክ ስለሆነ የብሉይ ኪዳኑ አምላክ በጣም የሚራራ አምላክ ስላልሆነ በአዲስ ኪዳን ኢየሱስ የአዲስ ኪዳኑ አምላክ ሪፕሬዘንት አድርጎ ነው የመጣው፣ ግን ነፃ ሊያወጣን አይችልም ብለው ያስተምራሉ። ዮሐንስ ስለሚያስቷችሁ ሰዎች ቅድም ያነበብኩትን ቃል እንዳትረሱ። ቆላስይስ ምዕራፍ 2 ቁጥር 8 ላይ በክርስቶስ ላይ ሳይሆን ይህን ቃል ያዙልኝ። በክርስቶስ ላይ ሳይሆን በሰዎች ወግና በዚህ ዓለም መሰረታዊ መንፈሳዊ ኃይሎች ላይ በተመሰረተ ፍልስፍና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ ይላል። ስለዚህ ይሄ መጽሐፍ የተጻፈበት ምክንያት ይሄ ነው። የመጨረሻው ስድስተኛው ሐሳብ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን ጽፍላችኋለሁ። ጥቅሱ እንዲህ ይላል፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ላይ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፍላችኋለሁ። አይውሽ ትንሽ ነገር ብናገር በዚህ ላይ ግን ከሰዓት አንጻር በሚቀጥለው ሳምንት በደንብ አድርገን እግዚአብሔር እንደረዳን ገባ እያለን ለማየት ምዕራፍ በምዕራፍ ለማየት እንሞክራለን። ከደቀ መዛሙርቱ መካከል ሁለቱ ተከተሉት። የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል።